ብትሏቸው ቢጠሏችሁ ይጥሏችሁ። ሸም የሚይዘን ሸም በቃ ይልንታ እንደዚህ ቢሉስ እነሱ አድርገናል። መልካምነታችንን እንድንጠላ ለሰው በጎ ማድረጋችን እንድንጠላ አማራሪ እንድንሆን ያደርጋል። እኛ በዋልነው ውለታ እንደውም መከፈል ሲገባን ተጠያቂ እንሆናለን። ማን ያስገደደሽ ታዲያ? እንዲህ ማለት እኮ ትችይናላችሁት። ህግ ታማኝ ሁኑ። በቃ ይሄ ቀይ መስመሬ ነው። አትለፉት። እናንተ የማያስደስታችሁ ጓደኝነት ከሆነ ከዛ ጓደኝነት ውጡ። እናንተን የማያስደስታችሁ ስልክ ከሆነ ዘግታችሁ ውጡ። እናንተን የማያስደስታችሁ ምንም ነገር ይሁን መተዋለ። እምቢ ማለት ተለማመዱ። ክፉናችሁ ይበላችሁ፣ ስም ያውጡላችሁ፣ ችግር የለውም። ብዙ ሰው ሞቶልናል። ችግር የለውም። ድሮም ያጣላማል ተሳልቦ ይሄዳሉ። አህለን ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ብዙ ጊዜ የተቸገርኩበትን ነገር ነው የምነግራችሁ። እሱም እምቢ ማለት አለመቻል። እንዴት ነው ለሰዎች ደስታ ሲባል ራስን ማስከፋት ብዙዎቻችን የምንቸገርበት ይመስለኛልና ዛሬ አብዝቶ እሺ ማለትን እናቆማለን። አዲስ ከሆናችሁ ሀይሚ ነኝ። በዚህ ቻናል ላይ እንዴት ራሳችን ላይ መስራት እንዳለብን እንወያያለን። በዋነኝነት ሰልፍ ዴቨሎፕመንት ነው ይሄ ቻናል። ስለዚህ ራሳችሁ ላይ መስራት መለወጥ የምትፈልጉ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ላይክ በማድረግ ጀምሩ። ይሄ አብዝቶ እሺ ማለት ወይንም ባውንደሪ አለመኖር ያስንቃል፣ በብዙዎች ዘንድ ያስንቃል፣ ዋጋችን እንዳይረዱት ያደርጋል። እኛ ሰውን ላለማስከፋት ብለን ነው በእርግጥ እሺ የምንለው። እኔ ብዙ ጊዜ ስቸገርበት የነበረ ነገር ነው። ሰዎችን እምቢ ማለት አልወድም። በቃ በምችለው አቅም እንዴት ነው ሰዎችን ለማገዝ መልካም ለማድረግ እጥራለሁና ምንም ነገር ቢሆን እሺ ነው የምለው። ባይኖረኝም ያን ነገር ባልችለውም በቃ እምቢ ማለት በጣም ነበር የሚከብደኝ በጣም እና በጣም ለብዙ ጊዜ የተፈተንኩበት ነገር ነው። በቃ በተለይ እዚህ ሀገር ስትኖሩ እህቶቼ ደግሞ ታውቁታላችሁ። በጣም ነው ይሄ ሸም የሚይዘን ሸም በቃ ይልንታ እንደዚህ ቢሉስ እነሱ እንዴት ነው የራሳችን ደስታ ትተን ለሰው ደስታ መኖር ማለት ነው፣ ሰዎችን ለማስደሰት። ያ ነገር ደግሞ በሰው ዘንድ ያስንቃል፣ ዋጋ እንዳይኖራችሁ ያደርጋል። የምታደርጉት መልካም ነገር እንኳን ቢሆን ሰዎች ያን ነገር አያዩትም። ምክንያቱም ዋጋ የላችሁም፣ ባውንደሪ የለንም፣ ያለ ገደብ ነው እሺ የምንለው። እኛ ውስጣችንን አስከፍተን ለሰው ደስታ ነው የምንኖረው። የሚያሳዝነው ደግሞ እነኛ ሰዎች አይደሰቱም፣ የከፈልነውንም ዋጋ አያዩትም። እንደውም ዞረው እነሱ ናቸው የኛ ጠላት የሚሆኑት። በተለይ ያንን እሺ ማለት ያቆምን ቀን ያን ሁሉ ጊዜ እሺ የምንላቸውን ነገር መስጠትም ይሁን ምንም ይሁን ያቆምን ቀን እነሱ ናቸው ለኛ ጠላት የሚሆኑት። ይሄ እኛን ከዛ ምን ያደርገናል? መልካምነታችንን እንድንጠላ፣ ለሰው በጎ ማድረጋችን እንድንጠላ፣ አማራሪ እንድንሆን ያደርገናል። ይሄ አብዝቶ እሺ ማለት ለሁሉም ሰው ደግ ለመሆን መጣር፣ እንዴት ነው ቸር ለመሆን መጣር ማለት ነው። ማንንም ሰው ማስከፋት አልፈልግም ነበር እኔ። በቃ ሁሉም ሰው በቻልኩት አቅም ሁሉንም ደስተኛ ለማድረግ እሞክራለሁ። ሁሉንም ማለት ነው። ሁሉንም ሰው ደግሞ ማስደሰት አይቻልም። ሰውን ሲጀመር ማስደሰት አይቻልም። ይሄ ምንድነው መሰላችሁ የሚያደርገን? መልካምነታችንን እንጠላዋለን፣ በጎ ማድረጋችንን እንጠላዋለን። በጣም እናማረራለን። ለምንድን ነው እኔ መልካም እያደረኩ ሰዎች ክፉ የሚያደርጉብኝ? ያን ሁላ ውለታ ውዬላቸው እኔ ለነሱ እንደዛ አድርጌ ለምንድን ነው ዛሬ እነሱ የሚጠሉ? ለምን ዋጋዬን አያዩም እንላለን። ለምን? የምንጠብቀው ነገር ስላለ። እሺ ስንል መልካም ነገር ስናደርግ በተመሳሳይ እነኛም ሰዎች እንደኛ እሺ እንዲሉን እንፈልጋለን፣ እንደኛ ውለታ እንዲውሉልን እንፈልጋለን። በቃ በጎ ነገር ከነሱ እንጠብቃለን። የምንሰጠውን ነገር ጊዜም ይሁን ፍቅርም ይሁን ገንዘብም ይሁን በቻልነው አቅም ምላሻቸው እንደኛ እንዲሁን እንጠብቃለን፣ ስቲል ከውስጣችን ማለት ነው። እነኛ ሰዎች ደግሞ በሚያሳዝን ሁኔታ እንኳን ሊመልሱልን ቀርቶ ዋጋችንን እንኳን አይረዱትም። ለነሱ መልካም እንዳደረግን እንኳን አይረዱም፣ በጭራሽ አይረዱም። እና እሱ ነገር በጣም ውስጥን ይጎዳል። ለምን? በጣም እኔ ለብዙ ጊዜ ማለት ነው የምር ለምንድን ነው እኔ መልካም ሆኜ ክፉ ሰው የሚያጋጥመኝ? ለምንድን ነው መልካም ያደረኩላቸው ሰዎች መልሰው ጠላት የሚሆኑኝ? ለምንድን ነው እንደዚህ የሚሆነው? በጣም ብዙ ጊዜ ፈጣሪን ጠይቄው አውቃለሁ። ለምንድን ነው እኔ በጎ ነገር እያደረኩ ሰዎች በተመሳሳይ በጎ ነገር የማያደርጉልኝ? ክፉዎች ሰዎች የሚያጋጥሙኝ ለምንድን ነው? እና እኔ ውለታ ያዋልኩላቸው ሰዎች ለምንድን ነው እንደዚህ የሚሆኑት እል ነበረ። ብዙ ጊዜ ወደ ፈጣሪ ማማረር ደረጃ እንደርሳለን። መልካምነታችን እንድንጠላው፣ ያለንን ፐርሰናሊቲ እንድንጠላው ያደርጋል። በጣም መጥፎ ነገር ነው ሄደው
በጣም መጥፎ ነገር። ያ ሁሉ ነገር ያመጣብን ግን ምንድነው? ለሰው ቅድሚያ መስጠት፣ ራስን አለማስቀደም፣ ሰውን ለማስደሰት መጣር፣ ይሄ እምቢ ማለት አለመቻል፣ ሸሚ ይዘናል። ሁሉንም ሰው በቃ ለሁሉም ቸር፣ ለሁሉም ይዋህ መሆን እንፈልጋለን እና ሁሉንም ሰው ለማስደሰት ስንጥር የራሳችንን ደስታ እናጣለን። በዛውም ልክ ደግሞ ሰዎችን እናጣለን። ምክንያቱም እኛ ደግ ስለሆንን፣ እኛ ስለወደናቸው፣ እኛ ብዙ ነገር ስላደረግንላቸው አይደለም እኛ ሰዎች በህይወታችን የሚቆዩት። እነሱ ስለፈለጉ ነው ለኛ መልካም የሚሆኑት እንጂ ውለታችን አስሯቸው ሊሆን አይችልም በጭራሽ። እና ሰዎችን በውለታ በህይወታችን ለማቆየት አንሞክር እና ይሄ ነገር ከፍ ብሎ ወደ ማማረር ደረጃ የኛም ማንነት ጥሩነታችን እንድንጠላው የሚያደርገን አንደኛ ለትክክለኛ ሰው አይደለም እሺ ያልነው ዋጋ የከፈልነው፣ ለሚገባው ሰው አይደለም፣ ለማይሆኑ ሰዎች ነው ዋጋ የከፈልነው። ዋጋችንን ለማይረዱት ሰዎች ነው ዋጋ የከፈልነው። እና ይህ ችግሩ ምንድነው? ለማን እሺ ለማን እምቢ ማለት እንዳለብን አለማወቅ። መጀመሪያ ለሁሉም ሰው እሺ እንላለን፣ ለማይገባውም ሰው ዋጋ እንከፍላለን። ከዛ እነኛ ሰዎች እንኳን አይደለም ዋጋችንን ሊረዱት ቀርቶ እንኳን ሊመልሱልን ቀርቶ የተከፈለላቸው ዋጋ ራሱ እኛ እንዲጸጽተን፣ እኔ ያስገድጃለሁ እንዴ ያስገድጅሻለሁ እንዴ ማን ጠየቀሽ? ሲጀምር አውቀሽ እኮ ነው ያደረግሽልን። በግድ ነው እንዴ እኔ ካንቺ ወሰድኩት? ገንዘብም ከሆነ ማለት ነው እንዴ ያስገድጀሽ ነው እንዴ ከኔ ጋር ይሆንሽ? እኔ እንደዚህ አለ እኛን በእኛ በዋልነው ውለታ እንደውም መከፈል ሲገባን ተጠያቂ እንደረጋለን። ማን ያስገደደሽ ታዲያ? እንዴ ማለት እኮ ትችይ ነበር። ኦፍ ኮርስ ትክክል ናቸው፣ እንችል ነበር። እና እምቢ ማለት መማር መቻል አለብን። ለማን እሺ ለማን እምቢ ማለት እንዳለብን ለይተን ማወቅ። እሺ ማለት በራሱ መጥፎ ሆኖ አይደለም፣ ግን በተሳሳተ ሁኔታ ስናደርገው ደግሞ መጥፎ ይሆናል። እና ይሄ የራሳችንን ዋጋ ካለመረዳት የሚመጣ ነገር ነው። የራሳችንን ዋጋ ባውንደሪ አለመኖር፣ ያለ ገደብ በቃ ለሰዎች ውለታ መዋል፣ ያለ ገደብ ደግ መሆን፣ ሰዎች ባውንደሪያችንን ሰብረው እስከሚመጡ ድረስ ዝም ማለት። እሺ ብንችለውም ባንችለውም እሺ። ይሄ ምንድነው? ይሉንታን መፍራት። ክፉ ይሉኛል፣ ገባችሁ? አብዝቶ ይሄ በሰው ዘንድ ጥሩ ለመሆን መሞከር። የእውነት እንደው እኔ መጨረሻ ላይ ራሴን በጣም አስመሳይ ነሽ ነው ያልኩት። በጣም ውስጥሽ ሳይደሰት የሆነ ሰው እንዲወድሽ የሆኑ ሰዎች በቃ አንቺ ክፉ ነሽ እንዳይሉሽ ብቻ ለምን እሺ ትያለሽ? ይጥሩሽ ችግር የለውም። በሁሉም ሰው ደግሞ ልትወደጂ አትችይም። ስለዚህ አታስመስይ ነው ያልኳት ለሀይሚ። የእውነቴን ነው፣ አታስመስይ። በቃ ውስጥሽ ያላመነበትን ነገር ገና ለገና ሰዎች ክፉ እንዳይሉሽ ብቻ እሺ አትበይ። ከዚህ በኋላ ይሄንን ካደረሽ ነው እኔ ብዙ ጊዜ ከራሴ ጋር አወራለሁ። ብዙ ጊዜ መስተዋል ላይ ቆሜ ከራሴ ጋር አወራለሁ እና ስተቴን አያለሁ እና ስተት ሳገኝባት ሀይሚ ላይ በጣም ነው የምቆጣት። እና ይሄ ነገር በጣም ሲጎዳኝ መልካም ያደረኩላቸው ሰዎች ምናምን ሲጎዱኝ እኔ እንዴት ነው መልካም ስታደርጉ በዛው ልክ መልካም ነገር ስለምትጠብቁ በህይወታችሁና አንድም ሳላገኝ ስቀር ምንድነው እና ወደ ማማረር ደረጃ ስደርስ ቁጭ ብዬ ከራሴ ጋር ነው ያወራሁት። ለምን ይሄን አደረግሽ? ለምን ይሻልሽ? አሁን እዛ ሀገር ላይ ብዙ ጊዜ ስንኖር ያው ሰው እንቀበላለን ምናምን አይደል? በባህር ሲመጡ እኔ እኮ ግርም ይለኛል። የባህር ብር አይታሰብም፣ ተሰርቶ የሚመጣ አይመስላቸውም አብዛኞቹና በቃ የሆነ ሰው ይመጣል፣ ብር አስገቢ ትባያለሽ፣ ታስገቢያለሽና ሳንፈልግ እንሰጥና ከዛ ቤተሰብ እንዳይከፋ ብለን እንሰጥና ከዛ ከራሳችን ጋር ቁጭ ስንል ለምን አደረግሽው ግን አንቺ እኮ ብር የለሽም ለምን ይሄን ሰጥሽ ምናምን እንላለና የሆነ ቀን ቁጭ ብዬ ከራሴ ጋር ማለት ነው ከዚህ በኋላ ሰው እንዳይከፋብኝ ብለሽ ወይም ለመወደድ ብለሽ መልካም አታደርጊም። ሰው ከፈለገ ይጥራሽ። በከራሴ ጋር በደንብ ነው በቃ ያወራሁት ማለት ነው። በቃ እምቢ ትያለሽ፣ እምቢ ማለትን ትለማመጃለሽ። እና እምቢ ማለትን ስለማመድ ማለት ነው በመጀመሪያ በዙሪያችሁ ያሏችሁ ሰዎች የቅርብ የምትሏቸው ሰዎች ናቸው በእናንተ የሚናደዱት። ለምን ባውንደሪ ከዚህ በፊት አያውቁም። እናንተ ጋር ምንም ነገር ቢፈልጉ እሺ ነው የምትሉት። ምንም ነገር እንደው ከትንሽ ነገር እንኳን ብነሳ ስልክ እንኳን ዘግቼ መውጣት አልችልም ነበር በፊት። በቃ እነኛ ሰዎች እንዳይከፋላ ትንሽ ላወራቸው ነው። ሳልፈልግ እኮ ነው እየደበረኝ ግን አወራ ነበር። ከዛ በቃ ከትንሽ ነገር ነው የጀመርኩት። ስልክ አላወራም። በቃ ካልተመቸኝ አልተመቸኝም። ደውለውልኝ እንኳን አይ ስራ ነኝ በቃ የራሴ የረፍት ሰዓቴ ነው፣ ለራሴ ጊዜ መስጠት ፈልጋለሁ።
ዘግቼ እወጣለሁ። ከዛ ነው የተለማመድኩት። እና እምቢ ስትሉ ብዙ ሰው ሊርቃችሁ ይችላል። ያጣለማኝ ተሳይሮ ይሄዳል እንደሚባለው ማለት ነው። እናንተ ጋር የፈለጉትን ጥቅም ካላገኙ ብዙ ሰዎች ብዙ ስም ሊሰጧችሁ ይችላሉ፣ ተሳልበው ሊሄዱ ይችላሉ። እሱኪ ስም ያወጡላችኋል። ችግር የለውም፣ ደስ ይላል። ለመጀመሪያው ሳምንት ነው እንደዛ የሚሆነው። ከዛ ያሳመራችሁት ቀይ መስመር ባውንደሪያችሁን እነሱ ናቸው ደግሞ የሚያከብሩት ማለት ነው። ነው እሷ እኮ ይሄ ነገር ደስ አይላትም፣ ነው እሷ እንደዛ አትወዱ፣ እንደሱ አታድርጉ፣ እሷ ፊት እንደዛ አትበሉ ማለት ይጀመራል ማለት ነው። የእውነቴን ነው። እና በቃ ከትንንሽ ነገር ነው የጀመርኩት። ገንዘብም እንደዚህ ከባህር ሰው መጥቶ ምናምን የለኝም። በቃ አልሰጥም እንዴ እኔ እስከመቼ እኔ ማለቅ አለብኝ እንዴ? ኦፍ ኮርስ ስም ይወጣላችኋል፣ ችግር የለውም። ቤተሰብ እንደዚህ አድርጌ አልችልም፣ የለኝም። የገዛ ቤተሰቦቻችሁ ራሱ ሊቀየሙ ይችላሉ። የምሬን ነው። እምቢ ማለት ሲጀምሩ ኖ ማለት ሲጀምሩ የቅርባችሁ ሰው ነው የሚቀየማችሁ፣ ችግር የለውም። ህጋችሁን ግን እናንተ ላወጣችሁት ህግ ታማኝ ሁኑ። በቃ ይሄ ቀይ መስመሬ ነው፣ አትለፉት። እናንተ ራሳችሁን ባከበራችሁ ልክ ነው ሰው የሚያከብራችሁና ይሄ ኖ ማለት መለማመድ አለ። በቃ ካልቻልን የማትፈልጉት ስልክ ከሆነ ዘግታችሁ ውጡ፣ ችግር የለውም። የማትፈልጉት አካባቢ ከሆናችሁ ውጡ ከዛ አካባቢ። የማትፈልጉት ጓደኝነት ከሆነ ኖ አልፈልግም። ገባችሁ አይደል? አልፈልግም፣ ችግር የለውም። እንደውም ትከበራላችሁ እንጂ አትናቁ። ይሄ ግን ለመወደድ መጣል፣ ሁሉን ነገር እሺ እንውጣ፣ እሺ እንጨፍር፣ እሺ ይሄን እናድርግ፣ እሺ ብር ላኪ፣ እሺ መቷል ያክስትሽ ላይ ተቀበል፣ እሺ በፍቅረኛም ደረጃ እንውሰደው፣ ብር ላኪልኝ፣ እሺ ይሄን አድርጊልኝ፣ እንደዚህ ሆነሽ ፎቶ ላኪልኝ፣ እሺ ብዙዎች የሚያደርጉት በጣም የሚያናድደኝ ነገር እንደዚህ ነው። እሺ ነይልሽ፣ እሺ ሁሉን ነገር እሺ። በኋላ ላይ የምትናቁት ማነው? እናንተ ግን እኮ መልካም ስለሆናችሁ እነኛን ሰዎች ማስደሰት ስለምትፈልጉ ነው ያደረጋችሁት። ግን አብዝቶ እሺ ማለት መናቅን ነው የሚያመጣው። እንደነኛ ሰዎች ደግሞ እናንተን የሚነቃችሁ የለም። በነገራችን ላይ በጣም ነው የሚገርመው። በጣም እናንተ የሚፈልጉትን ነገር የምትሰጧቸው ሰዎች ናቸው እናንተን የሚነቋችሁና እንደውም በዚህ አካባቢ የሆነች ልጅ ያለችና እምቢ ማለት በህይወቷ በቃ አታውቅም። ጭራሽ ነው እምቢ ማለት የማታውቀው። ምንም ነገር ጠይቋት እሺ ነው መልሷ። የማትችለው ነገር እንኳን ቢሆን ማለት ነው። እኔ በጣም ይገርመኛል። የማትችለው ነገር እምቢ አታውቅም። እሺ በቃ ሁል ጊዜ ሰውን ለማስደሰት ነው የምትኖረው። እምቢ ማለት አትችልም። እና በህይወቷ ደግሞ የሚገርማችሁ በጣም አማራሪ ነች። በጣም በቃ እኔ ለምንድን ነው ፈጣሪ ወይ መልካም ነገር እያደረኩ ለሰዎች መልካም እየሆንኩ ደግነቴ ለምንድን ነው እንደዚህ የሚጎዳኝ ነው የምትለው። እና የእሷ ችግር ምንድን ነው? በቃ ለራሷ ዋጋ አትሰጥ፣ ራሷን አታስቀድም። ምንም ነገር ይሁን ሰዎችን ነው የምታስቀድሙ። የሰዎችን ደስታ ነው፣ ሰውን ሁሉ ለማስደሰት ነው የምትጥረው። ክፉ መባል አይ እሷ ጋር መተን መፍትሄ አላገኝንም መባል አትፈልግም። ለሁሉ ሰው መፍትሄ ሰጭናት፣ ለራሷ ግን አታውቅም። እና ይህ ነገር በኋላ ላይ ጎዳት። በህይወቷ በጣም ብዙ ዋጋ አስከፈላት። በጣም ብዙ ዋጋ፣ በጣም የኔ የምትላቸውን ሰዎች ያጣችበት፣ የኔ በምትወዳቸው ሰዎች ተናቀች። ገባችሁ አይደለ? ይሄ ሁሉ ለራሷ ዋጋ ስላላስቀመጠች ነው፣ ለራሷ ቅድሚያ ስላልሰጠች ነው። እና በቃ በህይወቷ በጣም አማራሪ ሴት ሆነች። እኔ ከዚህ በኋላ መልካም አልሆንም፣ መልካም እየሆንኩኝ ጉዳት ከሆነ እኔ ደግ ነገር እየሰራው ለኔ ግን ክፉ ነገር የሚደርስብኝ ከሆነ ለምን? በቃ መልካምነት ይሄ ነው። ስለዚህ መልካምነቴን መተው አለብኝ። እሷ ያልሆነችውን ማንነት መላበስ ጀመረች። ገባችሁ አይደል? ያ ሁላ ምንድነው? መጀመሪያ ለማን እሺ ለማን እምቢ ማለት እንዳለባት አለማወቋና በሁሉም ሰው ለመወደድ ስትጥር ሰዎችን ማጣች፣ ራሷን ማጣች፣ ያላትን ጥሩ ማንነትን ማጣች። እኔ በጣም ነው የምቆጣት። የራስሽ ጥፋት ነው። በቃ የሁሉም ሰውን ለማስደሰት አትሞክሪ። መጀመሪያ ለራስሽ ቅድሚያ ስጪ። ከዛ ደግሞ ለማን እሺ ለማን እምቢ ማለት እንዳለብሽ ወቂ ባውንደሪ አስቀምጪ። ያለ ገደብ ለሰዎች ደግ አትሁኚ። ደግ ስትሆኚ ደግሞ አትጠብቂ በምላሹ። በቃ የሚመልስ ሰው ስለሌለ። ገባችሁ አይደል? መልካም ነገር ስታደርጉ እናንተ መልካም ስለሆናችሁ ነው እንጂ ያ ሰው በተመሳሳይ ለእናንተ መልካም እንዲሆንላችሁ አትጠብቁ። ለምን? ስለማይሆን ሁሉም ሰው አንድ ስላልሆነ። ገባችሁ? ምንም ነገር ስታደርጉ እናንተ መልካም ስለሆናችሁ ነው።
ሰው ደግሞ እሺ ሲል ሁሉን ነገር ለሰዎች በጣም መልካም የሚሆን ሰው በተመሳሳይ ይፈልጋል ያም ሰው ደግ እንዲሆንለት፣ ግን አይሆንም። እሱ ነው ደግሞ ልብ የሚሰብረው። ከዛ እኔ መልካም አድርጌ ፈጣሪ ሆይ ለምን የሚለው ማማረር ይመጣል ማለት ነው። እና ይሄ አብዝታችሁ እሺ የምትሉትን ነገር አቁም። ይሄ ሸማ የያዛችሁ በቃ የሆነ ሰው እንዳይከፋባችሁ እናንተ ራሳችሁን አታስከፉ። ውስጣችሁ ያላመነበትን ነገር እናንተን የማያስደስታችሁን ነገር አታድርጉ። እናንተ የማያስደስታችሁ ጓደኝነት ከሆነ ከዛ ጓደኝነት ውጡ። እናንተን የማያስደስታችሁ ስልክ ከሆነ ዘግታችሁ ውጡ። እናንተን የማያስደስታችሁ ምንም ነገር ይሁን መተው አለባችሁ። ቅድሚያ ለራሳችሁ ስጡ። እምቢ ማለትን ተለማመዱ። የማትችሉት ነገር ከሆነ እምቢ አታድርጉ። ገባችሁ? ለምን ራሳችሁን ታስጨንቃላችሁ? በዛ ላይ ደግሞ ዋጋችሁን ለማይረዳ ሰው ያደረጋችሁለትን ነገር የማይረዳ ሰው ዋጋ ትክፈሉ። ለማይረዳ ሰው ማለት ነው። ባውንደሪ ይኖራችሁ። ኖ እሷ እኮ እንደዛ አይነት ነገር ደስ አይላትም። ኖ እሷ በጭራሽ እሺ አትለንም። ገባችሁ? ኖ ይሄ ነገር እሷ ፊት እንኳን እንደዚህማ መደረግ የለበትም፣ እሷማ እንደዚህ መባል የለባትም የሚል ሰዎች የሚያውቁት መስመር ይኖራችሁ። በቃ ለራሳችሁ ዋጋ ይኖራችሁ። ለራሳችሁ ዋጋ ስጡ። ይሄ አብዝቶ እሺ ማለት መናቀን ያመጣል። እሺ አትበሉ፣ እምቢ በሉ። ገባችሁ አይደለ? ያ ማለት አትታዘዙ፣ መልካም ነገር አታድርጉ ማለት አይደለም። ግን እናንተን በማያስከፋ ሁኔታ ገባችሁ? ነገ ላይ የማይጸጽታችሁ ነገር። አሁን ብዙ እዚህ ሀገር ብዙ ተመሳሳይ ስቶሪ ነው የምሰማው። ለሰው ገንዘብ እንሰጥና ከዛ በኋላ ላይ እንጸጽታለን። ኖ ይሄን ባላደርግ ኖሮ እኔ እኮ ለነሱ ስለ ህይወቴ ተበላሸው ምናምን። በቃ አትስጡ። ማን አስገደዳችሁ? አትስጡ። በቃ እምቢ ማለት ተለማመዱ። ክፉናችሁ ይበላችሁ፣ ስም ያወጡላችሁ ምናምን ችግር የለውም። ብዙ ስም ወጥቶልናል። ችግር የለውም። ድሮም ያጣለማኝ ተሳይቦ ይሄዳል። ስለዚህ እምቢ ማለትን አትፍሩ። ግፋ ቢል ሰው ቢጣላችሁ በቃ ሌላ ምን ያመጣሉ? ግፋ ቢል እምቢ ስትሏችሁ ቢጣሏችሁ ይጥሏችሁ። እና እምቢ ማለትን ተለማመዱ። ለሁሉ ነገር እሺ አትበሉ። ሼም አያያዛችሁ። በተጨማሪ ለማን እምቢ ማለት እንዳለባችሁ ወቁ። ለራሳችሁ ዋጋ ይኖራችሁ። ቀይ መስመር አስምሩ። በቃ ሰዎች በእምንም ተአምር ሊያልፉት የማይችሉት መስመር። ገባችሁ? እሷ ይሄ ነገር ደስ አይላትም ተብሎ መታወቅ አለበት። የእናንተ ዋጋ ነው። የዛሬው ቪዲዮ ይሄን ይመስል ነበር። አይሆፕ እንደተጠቀማችሁበት። በቀጣይ እስከምንገናኝ ድረስ ቸር ቆዩ።